በህይወታችሁ በሰዎች ተንቃችሁ ተከድታችሁ እንዲሁም ክፉኛ ተጎድታችሁ ታውቃላችሁ? ከዛም እነዛን ሰዎች መልሶ መበደል፣ ግጭት መፍጠር፣ ተሰብራችሁ መቅረት፣ በአጠቃላይ እነሱ ያደረሱባችሁን አደጋ መልሳችሁ እነሱ ላይ ለማድረስ መሞከር ትክክለኛው በቀል ይመስላችኋል። ነገር ግን ይሄ ሁሉ ስህተት ነው። በዛሬው ቪዲዮም በእውነትም እነዛን ሁሉ በደሎች ላደረሱባችሁ ሰዎች መውሰድ ያሉባችሁን ትክክለኛውን በቀል አንድ በአንድ እንመለከታለን። እስከ መጨረሻው በመከታተል ሁሌም አሸናፊ የምትሆኑበትና ከነዛ ሰዎች የምታመልጡባቸው መንገዶች እንመለከታለን። ላይክ እና ሰብስክራይብ በማድረግ የኛ ቻናል ቤተሰብ በመሆን ብዙ ቁም ነገሮችን እንድታገኙ ከልቤ ጋብዛችኋለሁ። የመጀመሪያው ግዴለሽነት ወይም ኢንዲፈረንስ ነው። የሆነ ሰው ሲጎዳችሁ በቀጣይ ከናንተ የሚጠብቀው ዋነኛው ነገር የናንተ ምላሽ ነው። ተሰብራችሁ መመልከት ይፈልጋል። እንድታለቅሱ፣ እንድትለምኗቸውና ዋጋችሁን ለነሱ ለማረጋገጥ በመሞከር ውስጥ ራሳችሁን እንድታጡ ይፈልጋሉ። በምትኩ ግን እናንተ ምንም የማትሰጧቸው ከሆነ፣ ንዴት ከሌለባችሁ፣ ምላሽ ከሌላችሁ፣ ትኩረት ካልሰጣችኋቸውና በዝምታ ራሳችሁን ካራቃችሁ ያ ግዴለሽነታችሁ ከየትኛውም በቀል በላይ ያቃጥላቸዋል። የእናንተ ጉልበትና ጩኸት እንደማይገባቸው ስታሳዩአቸው ትንሽ እንደሆኑ ስለሚሰማቸው በጣም ይበሳጫሉ። የሆነ ሰው ሲንቃችሁ ወይም ሲከዳችሁ በቀጣይ የሚጠብቁት ነገር በእነሱ ቁጥጥር ስር ሆናችሁ እንድትቀጥሉ ነው። ኢሞሽናል ሆናችሁ፣ ተስፋ ቆርጣችሁ፣ ልባችሁ ተሸብሮ ማየት ይወዳሉ። ምክንያቱም የእናንተ ምላሽ የእነሱን ኢጎ ይሞላላቸዋል። ለዛ ነው ከእንደዛ አይነት ሰዎች ጋር ለመከራከር መሞከር፣ የራሳችሁን ትክክለኛ ዋጋ ለማሳየት መሞከር፣ እንዲጸጸቱ ለማድረግ መሞከር ሁሌም ድጋሚ ተሸናፊም ያደርጋችሁ። በጣም ቀላሉን ሳይኮሎጂ ከተረዳችሁ ግን ሁሌም አሸናፊ የምትሆኑት ለዚያ ነው። እሱም ግዴለሽ መሆንና ከነመፈጠራቸው ለመርሳት መሞከር ነው። ግዴለሽነት ወይም ኢንዲፈረንስ ማለት ኬር የማታደርጉ እንደሆናችሁ ለማስመሰል መሞከር ሳይሆን በእውነትም ኬር እንደማታደርጉ በትክክል ለማረጋገጥ ነው። ሰላማችሁ ዋጋችሁን ለማረጋገጥ ከመሞከር በላይ ዋጋ ያለው ከሆነ ሁሌም ግዴለሽ መሆናችሁን አረጋገጣችሁ ማለት ነው። ግዴለሽ መሆናችሁ ያለው መልካም ጎን እነሱን ከማሸነፍ በላይ ለእናንተ የሚሰጣችሁ ሰላም ነው። ውስጣችሁ በአጭር ጊዜ ከህመሙ ይድናል። በቀል ጊዜያዊ ነገር መሆኑን፣ ሰላማችሁ ግን ዘላቂ መሆኑን ታረጋግጡበታላችሁ። እንደነሱ መሆን ሳይሆን ከነሱ የምትበልጡበትን መንገድ ስላገኛችሁ ትወዱታላችሁ ይህንን መንገድ። ስለዚህ ቀደም ብሎ አእምሯቸውን በመጥፎ ነገር ለሞሉ ሰዎች ራሳችሁን ለማረጋገጥ እንዳትሞክሩ። የእናንተ ግዴለሽነት፣ መረጋጋታችሁ፣ ዝምታችሁ፣ ራሳችሁ ላይ ብቻ ማተኮራችሁ ያ ነው በእውነትም እነሱን የሚያጠፋቸው። ምክንያቱም ዝምታችሁን ወደላችሁ። ሁለተኛ ደግሞ የምትችሉትን ነገር ተቆጣጠሩ፣ የማትችሉትን ደግሞ ተዉት። ሰዎች የሚሰሩትን ነገር ሁሉ ልትቆጣጠሩ እንደማትችሉ አምናችሁ መቀበል አለባችሁ። ነገር ግን የራሳችሁ ምላሾች መቆጣጠር ትችላላችሁ። የሰዎችን ውሸት በጭራሽ ልትቆጣጠሩ አትችሉም። ታማኝነታቸውን፣ ማን ከናንተ ጋር ይቆያል፣ ማን ደግሞ ይከዳቸዋል የሚለውን አታውቁትም፣ ልትቆጣጠሩትም አትችሉም። ራሳችሁን ግን መቆጣጠር ትችላላችሁ። ያላችሁን ኢነርጂ፣ ያላችሁን ዲሲፕሊን፣ መልሳችሁን መቆጣጠር ትችላላችሁ። ከበቀል ይልቅ እድገታችሁ ላይ ማተኮር ትችላላችሁ። ሰዎችን ለማሳመን፣ አስተሳሰባቸውን ለማሻሻል ወይም እናንተን በማጣታቸው እንዲጸጸቱ ለማድረግ መሞከራችሁን ስታቆሙ ራሳችሁን ነፃ አወጣችሁ ማለት ነው። ከእናንተ ቁጥጥር ውጪ የሆኑ ሐሜት፣ ክህደት፣ ንቀት፣ እነዚህ ነገሮች ለመቆጣጠር መሞከራችሁን ስታቆሙ ከነሱ በላይ መሆን ትችላላችሁ። ለሁሉም ተግባር ምላሽ መስጠት የለባችሁ። አንዳንዴ ከሺህ ቃላት በላይ ዝምታችሁ ብዙ ነገርን ይናገራል። ሙሉ በሙሉ ኢግኖር ስታደርጓቸው የእናንተ ጥንካሬ ምን እንደሚመስል ታሳያቸዋላችሁ። ምክንያቱም ትኩረትና የነሱ ምላሽ ለማግኘት መጣላታችሁን ስትተው ሰላማችሁን ብቻ ይዛችሁ ትሸሻላችሁ።
ስለዚህ በቀልን በማሰብ ጊዜያችሁን አታባክኑ። የእናንተ ዲሲፕሊን ምላሻችሁ እንዲሆን አድርጉ። ሰላማችሁ ይሁን በቀላችሁ። የሚችሉትን ነገር ብቻ ተቆጣጠሩ። ትኩረታችሁን፣ ጉልበታችሁንና አእምሯችሁን። መቆጣጠር የማትችሉትን ነገር ደግሞ እርግፍ አድርጋችሁ ተዉት። የነሱን ቃላቶች፣ የነሱን ተግባራት፣ የነሱን ትርምስ። ምክንያቱም እነዚያ የጎዷችሁን ሰዎች እናንተ ላይ ያላቸውን ቁጥጥር እንደማጣታቸው የሚያማቸው ነገር የለም። ሶስተኛ ደግሞ ስኬታችሁ ትልቁ መልሳችሁ ይሁን። የናቋችሁ የጎዷችሁን ሰዎች በንዴት ትክክል እንዳልሆኑ ለማሳመን መሞከር ጉንጭ ማልፋት ከመሆን አልፎ እነሱንም የሚያስደስታቸው ተግባር ይሆናል። ነገር ግን አትሆኑም ያሏችሁን ነገር በሙሉ ሆኖ እንደማሳየት የሚያቀውሳቸው ነገር የለም። በሕይወታችሁ መሻሻል ስታሳዩ፣ አትሆኑም ነገ አትደርሱበትም ያሏችሁን ቦታ ደርሳችሁ ስታሳዩአቸው፣ በእነዚህ ምክንያቶች ድንጋጤ ውስጥ ይገባሉ። እናንተም ባዩ ጊዜ ሁሉ ስለሚረበሹ እናንተም መራቅ ይጀምራሉ። በዚህ መንገድ ነው እነሱን ሳትጎዱ፣ ምንም ጦርነትን ሳታውጁ ትክክለኛ በቀልን ማሳየት የሚችሉት። የሚጠሏችሁ ሰዎች እናንተን ክፉኛ ሲጎዷችሁ ዓላማቸውና የሚፈልጉት ነገር በጣም ቀላል ነው። እሱን ተጎሳቁላችሁ፣ ክፉኛ ተጎድታችሁና ከሰው በታች ሆናችሁ መመልከት ነው የሚወዱት። ምክንያቱም በእነሱ አእምሮ እንዳሸነፉ ነው የሚቆጥሩት እንደዛው ነው ሲመለከቷችሁ። ነገር ግን ራሳችሁን መገንባት ላይ ስታተኩሩ፣ ጤናችሁን መጠበቅ ስትጀምሩ፣ ስኬታችሁን መንገድ ማስያዝ ስትጀምሩ፣ ያንን ታሪክ መቆጣጠር መጀመራችሁ ማለት ነው። ሁሌም ከሐሜት ይልቅ እድገትን ስትመርጡ፣ ከጥላቻ ይልቅ ጉዳታችሁን አስታሙ ማዳንን ስትመርጡ፣ ምንም ቃላትን ሳታወጡ ታዋረዷቸዋላችሁ። ምክንያቱም አሁን ላይ የእናንተ ደስታ ማለት የነሱ ክህደት ፌል እንዳደረገባቸው ያሳያቸዋል። እያንዳንዱ ስኬቶቻችሁ፣ እያንዳንዱ ሰላምን ያገኛችሁባቸው አጋጣሚዎች፣ ከህመም ከተፈወሰው ነፍሳችሁ የሚወጡ እያንዳንዱ ሳቃችሁ በእናንተ ላይ ስልጣን እንዳልነበራቸውና ወደፊትም ሊቆጣጠሯችሁ እንደማይችሉ ማሳያ ነው። እነሱን የግዴታ ማጋለጥ አትችሉም። መጣላት አይጠበቅባችሁም። ከነሱ በላይ እድገትን ማሳየት ብቻ ነው ዓለማቸው እንዲናወጥባቸው ከማድረግም አልፎ እግረ መንገዳችሁንም እናንተን ትልቅ የሚያደርጋችሁ። ክህደታቸው ለእናንተ ሞቲቬሽን እንደሆናችሁ፣ የነሱ እናንተን ችላ ማለት ትክክለኛ አቅጣጫን በህይወታችሁ ውስጥ እንዳሳያችሁ እና የበላይ መሆናችሁ ይበልጥ ይሰብራቸዋል። ምክንያቱም ጣፋጩ በቀል ማለት እናንተን ማጣት ስህተት እንዲሰሩ እስኪቆጫቸውና እናንተን በማጣታቸው እንዲጸጸቱ ማድረግ ነው። ስኬት ዝምታ ነው። ህይወታችሁን በአማረ መልኩ መኖር መጀመር ማለት አሸናፊ መሆናችሁን አረጋግጣችኋል ማለት ነው። ሌላኛው ደግሞ ጠንካራ ገደብን ማስቀመጥ ነው። ገደቦች ማለት ልክ እንደማይታዩ የጦር መሳሪያዎችና መዋጊያዎች ማለት ናቸው። ሰዎች በላያችሁ ላይ እየተረማመዱባችሁ እንዳይሄዱ ስታደርጉ፣ በደማችሁ ጊዜ እንኳ ለደማችሁ ጨርቅ ለማቀብሏችሁ ሰዎች ኬር ማድረግ ስታቆሙ፣ ያኔ ይናቋችሁ፣ ዋጋችሁን ባለማወቅ የከዷችሁና ክፉኛ የጎዷችሁ ሰዎች አሁን ድንጋጤ ይሰማቸዋል። አትከራከሩም። ብዙ ገለጻ ማድረግ አያስፈልጋችሁም። በቀላሉ ብቻ በሩን ትዘጉታላችሁ። ያኔ ነው ያላችሁ ስልጣን መልሳችሁ የምታገኙት። ምክንያቱም ሰዎች የፈቀዳችሁላቸውን ነገር ብቻ ነው ሊንቁ የሚችሉት። አሁን የሰላማችሁን ዋጋ ጠንቅቃችሁ ተረድታችኋል ማለት ነው። ክህደትን ለሚከፍሏችሁ ሰዎች የስሜት መለሳለስን ማስመልከት አቆማችኋል ማለት ነው። ያ መረጋጋታችሁ፣ ያ ራሳችሁ መውደዳችሁ እና ያንን እንደ ድሮ አይነት ጊዜን በዋዛ በፈዛዛ ከናንተ እንዳያገኙ መፍቀድ ስታቆሙ ያኔ ክፉኛ ይወድቃሉ። ምክንያቱም መንካት የማይችሉትን ነገር ማጭበርበር አይችሉም። ስለዚህ በቀልን ማሳደድ አቁማችሁ ስቴብል የሆነ አንጸባራቂ የሆነና ከእንደነዛ አይነት ሰዎች የራቀ ህይወትን መገንባት ብቻ አተኩሩ። በዛ መንገድ ነው የምታሸንፉት። በዛ መንገድ ነው ከደረሰባችሁ በደል መዳን የምትችሉት። በዛ መንገድ ነው ለጎዷችሁ ሰዎች ትክክለኛ በቀል ምን ማለት እንደሆነ የምታሳዩአቸው፣ የማይሰበረውን ግብ ማስቀመጥ እንደሆነ የምታስመለክቷቸው። አምስተኛና የመጨረሻው ደግሞ ምርጡ ሰላማችሁን ማግኘታችሁ ነው።
እስቲ ያስቡት፣ ትክክለኛ ውስጣዊ ሰላምን የሚተካ ሌላ አስደሳች ነገር ምን አለ? ጣፋጭ ሕይወትን መኖር ማለት የግዴታ ትልልቅ ድሎችና ሀብትን ማስከተል ብቻ አይደለም። ውስጣዊ እርጋታና ሰላም ነው። ማታ በጥሩ ሁኔታ በሰላም እንቅልፋችሁን መተኛት መቻል ማለት ነው። ሰላማችሁን ብቻ ባስቀደማችሁበት በእያንዳንዱ አጋጣሚ አሸናፊ መሆናችሁን ታሳያላችሁ። ጎድተዋችሁ ሄዱ፣ አሳንሰዋችሁ ሄዱ፣ በምትኩ በቀልን አሰቡ እናንተ ግን ራሳቸው እንዲከፍሉ አደረጋችኋቸው። ራሳቸው በጀመሩት ጨዋታ ራሳቸው ተሸናፊ እንዲሆኑ አደረጋችኋቸው። ሰላማችሁ ከማንኛውም ሪያክሽን በላይ ዋጋ አለው። ሁሌ ሰዎች ሲንቋችሁ ምርጫ አላችሁ። መረጋጋት ስትመርጡ ደግሞ ራሳችሁን መቆጣጠር ትችላላችሁ። ደስታችሁን፣ ትኩረታችሁን፣ ጉልበታችሁን በራሳችሁ እጅ ብቻ ማድረግ ትችላላችሁ። እነዚህን ሁሉ ማንም ሰው ሊነካባችሁ አይችልም። ምክንያቱም ሰዎች እንዲያገኙ የፈቀዳችሁላቸውን ነገር ብቻ ነው ስልጣን ሊያገኙበት የሚችሉት። ስለዚህ እንደነዚህ አይነት ሰዎችን መልሳችሁ ለማግኘት ብላችሁ ራሳችሁን አታድክሙ። ራሳችሁ ላይ ብቻ አተኩሩ። ገደባችሁን ተከላከሉ። ልባችሁን አድኑ እና ጣፋጭ ሰላማችሁን ጠብቁ። ከዛም ሰላማችሁ ትክክለኛ በቀል እንደሚሆን ተመለከቱታላችሁ። የሚጎዷችሁ ሰዎች እንዳሰቡት በእናንተ ላይ ስልጣን ማግኘት አይችሉም። ቃላቶቻቸው፣ ክህደታቸው፣ ቅናታቸው ስትፈቅዱላቸው ብቻ ነው ስልጣኑን የሚያገኙት። ሪያክት ማድረግ ባቆማችሁ ጊዜ፣ በአእምሯችሁ ውስጥ ለነሱ የሆነ ስፍራ መስጠት ስታቆሙ፣ በዛ ጊዜ ነው ማሸነፍ የምትችሉት። የነሱ ኔጌቲቪቲ እንደከሸፈባቸው ለማሳወቅ በህይወታችሁ ለውጥ አሳዩአቸው። ምክንያቱም ሰላማችሁ የማይናወጥ ከሆነ እናንተን ለመጉዳት የሚያደርጉት ሙከራ ትርጉም አልባ ይሆንባቸዋል። ይህንን መልእክት ከወደዳችሁት ላይክ ማድረጋችሁን አትርሱ። እንዲሁም ለኛ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚህ አይነትና ሌሎች ማስተማሪ መልእክቶችን እንድታገኙ ስል ጋብዛችኋለሁ። እስከ መጨረሻው ስለተከታተላችሁኝ በጣም ከልብ አመሰግናለሁ። ሰላም ቆዩልኝ።